የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 66ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀኑ ኦክቶበር 12 ነው። 65ኛው ቪዲዮ ላይ ትንሽ እኔም ወደ መጨረሻ አካባቢ ላይ ነው ሶስተኛ ቪዲዮ ስለነበር ተዳክሜ ነበር እና በዝርዝር ገብቼ ማለት ለማሰብ ትንሽ አስቸገረኝ እና አንድ ፕሮፐርቲ ታክስ የሚል ነገር ማለት በኢትዮጵያ ውስጥ እኔ ፕሮፐርቲ ታክስ ያለ ይመስለኝ ነበር። ማለት ሰዎች በያዙት ንብረት ላይ በቤት ፕሮፐርቲ ህንፃም ሆነ ወዘተ ግብር የሚከፍሉ ይመስለኝ ነበር እና እዚህ ጋር አሁን እንግዲህ ካልተሳሳትኩ ላይክ ነው ይሄኛው ማለት ነው the government of Ethiopia should continue to support the introduction of property tax in the future along with other land value capture mechanism ከሌሎች ማለት የመሬት ዋጋ እየጨመረ ከሚሄድበት አግባብ ጋር ሊፈጠሩ የሚገባቸው እና የመንግስትን በጀት ሊደግሙ የሚገባቸው ሌሎች የገቢ ምንጮች ጋር አብሮ የፕሮፐርቲ ወይም የንብረት ታክስ የሚባለውን ነገር የማስተዋወቁን ሂደት ሊገፋበት ይገባል። ያንን ለማድረግ መሄድ አለበት ነው። እኔ አስዩም ያደረግኩት እንግዲህ እንዳልኳችሁ ያየው ወይ የሰማው ስለመሰለኝ ማለት በቤት ላይ በመሬት ላይ ምናምን የሆነ የሚከፈል ግብር ምናምን ያየው ስለመሰለኝ ኢትዮጵያ ውስጥ ፕሮፐርቲ ታክስ የለም ወይ ኦልሬዲ እኮ ያለ ነገር ነው የሚል ሀሳብ እንግዲህ ብዥታ ነበረኝ ነው እና the proposed real estate regulatory authority and information center ማለት እዚሁ ክፍል ላይ ሪኮመንዴሽን አለ። ሪኮመንዴሽን ተመልከት ነው የሚሉት። እንግዲህ የትኛው እንደሆነ ሪኮመንዴሽኑ I'm not sure could potentially support preparatory work to introduce a property tax። ስለዚህ አንድ እንግዲህ ተቋም አለ ነው ላይክ ነው ዝግጅቱን ስራ ሊያግዘው ይገባል ፕሮፐርቲ ታክስ ለማስተዋወቅ የሚለውን ነገር ነው። at the very least it will help to make evidence based policy surrounding property tax ቢያንስ እንኳን ባይተገበር እንኳን like it will help to make evidence based policy surrounding property tax በተመለከተ በማስረጃ ላይ የተመሰረተ ሙግት ለማቅረብ እንዲያስችል ያግዛል ምናምን ነው። እኔ ዝርዝሩን ታውት ምክንያቱም ምንድነው የሚባለው they assume የሚጽፉት እንግዲህ ለመንግስት ሰዎች ነው እንደሚመስለው ነው የምላችሁ። ምክንያቱም ከነሱ ጋር ተወያይተው ተከራክረው በዚህ ምናምን ብለው በዚህ ብለው ምክር ሀሳባቸውን ነው የሚያስቀምጡት። ስለዚህ የሆነ ባክግራውንዱን ትንሽ ማግኘት ምናምን ሊጠይቅ ይችላል። ምን ተወያዩ ምን ተከራከሩ ምናምን። ግን ሜን ፖይንት እኔ ያስገረመኝ የነበረው ኢትዮጵያ ውስጥ ፕሮፐርቲ ታክስ አልነበረም ወይ እና ፕሮፐርቲ ታክስ አንደኛ አልነበረም ወይ ላይክ ነው አለ ነው አንዱ ጥያቄ። ሁለተኛ ከሊዝ ጋር እንዴት አብሮ ይሄዳል? ምክንያቱም እንትን ያበዛል የሚል ፍርሃት ስላለኝ ማለት ነው። ኦልሬዲ አንድ ሰው ሊዝ እየከፈለ ከሆነ እዛ ላይ ደግሞ አምጥታችሁ ፕሮፐርቲ ታክስ ትጨምሩለት ህዝብ መጉዳት ሳይሆን እንዳትሳሳቱ እኔ ራሴ ፕሮፐርቲ ታክስ ብዬ ነው ለዛ ጊር ለሚለው ያሰብኩት። ነገር ግን እኔ ባሰብኩት ሀሳብ ሊዝ የሚባል ነገር የለም። ማለት ሊዝ የሚባል ነሴንስ ሰውየው ለሊዝ የሚገዛበት ቦታ ምናምን ነገር የለም። ገቢው የሚመጣው ዋናው ከፕሮፐርቲ ታክስ ነው በሚል እሳቤ ነው እኔ ያሰብኩት እና ከሌሎች ከሚከፍላቸው ፊዎች ምናምን ነው የሚመጣው የሚል ነው። እና አለ ወይስ የለም? ሁለተኛ ከሊዝ ጋር አብሮ እንዴት ይሄዳል የሚሉት ሁለት ነገሮች ናቸው ነው። አንድ ሶስተኛ ነገር የሆነ ነገር አስቤ ነበር ረሳሁት። ከነዚህ ከሁለቱ አንጻር ነው አለ ወይ የለም? አሁን እኔ አምታታሁት ምንድነው ክፍያዎች አሉ ነው። ልክ ነህ፣ ክፍያዎች አሉ። እንግዲህ ቻትጂፒቲ ነው ሀሳቦቹን ምንድነው ብዥታዬን የሚያጠራልኝ መረጃ ምንጭ ነው ማለት ነው። አዎ ክፍያዎች አሉ። ክፍያዎቹ ግን አንዱ ሊዝ ነው ሊዝ ነው አንዱ ሊዝ ክፍያ ነው። የሊዝ ክፍያ አለበት። አሁን ለምሳሌ በሊዝ አሸንፋችሁ መሬት ስትወስዱ ወዲያው 100% ከፍላችሁ ካልወሰዳችሁ 10% 20% ቅድሚያ ክፍያ ትከፍሉና የቀረውን 80%ቱን በሆነ ዓመት አውርገውላችሁ ፕሮሬት አድርገው በኢንስቶልመንት አድርገው አከፋፍለው ትከፍላላችሁ። ስለዚህ እሱ ነው አንዱ እንደ ሌክ ነው ሊዝ ይከፈላል። ስለዚህ ሊዙን አይተ ሊሆን ይችላል ነው አንዱ። ሌላ እሱም ብቻ ሳይሆን ግን የመሬት ክፍያ የመሬት
ላይክ ነው መሬት ስትጠቀሙ ለመሬቱ ፊ ብሎ ራሱ ያስከፍላችኋል ነው። የመሬት ፊ ብሎ ሊዝ ውስጥ ባትሆኑም ለምሳሌ የመሬት ግብር ነው ምናምን ብሎ ዝም ብሎ ይቀበላችኋል ማለት ነው። ሌላው እንደገና ደግሞ የቤት ግብር ብሎ ግብርም ይቀበላል። የቤት ግብርም እንደገና መጨረሻ ላይ ሽያጭ ሲደራረግ ኮሚሽንም ይቀበላል። ስለዚህ እነዚህን 4 ክፍያዎች በአንድም በሌላም መንገድ እንግዲህ አይቻቸዋለሁ ወይ ሰምቻቸዋለሁ ወይ ሰው ሲያወራ ሰምቻለሁ ነው ማለት ነው። ስለዚህ የኔ አሰምሽን ምንድነው? እነዚህ ነገሮች ያው ፕሮፐርቲ ታክስ ናቸው ነው። ልዩነቱ ግን ምንድነው? ሊዙ ሌላ ነው፣ ሴፓሬቲንግ ነው፣ የመሬት የገዛችሁበት ነው። የመሬት ግብሩ ከሊዙ የተለየ ነው። ከሊዙ የተለየ ነው። የመሬት ፊ ብለው ለምሳሌ አሁን እኔ እንደሚመስለኝ በደርግ ጊዜ መሬት ያላችሁ ከሆናችሁና ወደ ሊዝ ካልገባ የመሬት ስርዓታችሁ ለምሳሌ የመሬት ግብር ምናምን ብለው ከሊዝ በፊት ያለው ይቀበላሉ ነው። የቤት ብለው ደግሞ ይቀበላሉ፣ ግን ኢትስ ዲፐንደንት ነው። አሁን እንዴት ነው መሰላችሁ? እንደ ሁኔታው ነው የሚያስከፍላችሁ ነው። ሃውስ ታክስ ውጥነት የለውም፣ እንደ ሁኔታው እያየ ያስከፍላል። እና ኮሚሽኑ ያው ሽያጭ ሲደረግና በሊዝ ሲለዋወጥ የሆነ ኮሚሽን ነው ምናምን ብሎ የኮሚሽን ክፍያ ይሰበስባል ነው። ስለዚህ እነዚህ ነገሮች ተደራርበው ነው እኔ ሊዝ የመሰሉኝ። ግን ሊዝ እንትን አይደሉም፣ ይቅርታ፣ ሊዝ ሳይሆን ፕሮፐርቲ ታክስ የመሰሉኝ ማለት ነው። እነዚህ ግን ፕሮፐርቲ ታክስ አይደሉም፣ ግን ከፕሮፐርቲ ይመስላሉ እና ችግር አለባቸው ነው። አሁን እሱ የሚያነሳቸው እንግዲህ እንዳልኳቸው እኔ ትላንት ትንሽ ደገም ብሎኝ ስለነበረ ብዙም አልተፈላሰፍኩበት። ግን እንግዲህ አሁን በነበረኝ አጋጣሚ ለማየት ስፈልግ እነዚህ ግን ችግር አለባቸው። ምክንያቱም ቆይ ይሄኛውን ልጨርሰው መጀመሪያ። ስለዚህ እነዚህ ክፍያዎች አሉ። እንደገና እነዚህ ክፍያዎች ካሉና ለብቻው ፕሮፐርቲ ታክስ ብለህ ስትመጣና የንብረት የቤት ላይክ ነው ፕሮፐርቲ እንግዲህ ንብረት ማለት ነው። የንብረት ግብር ብለህ መጥተህ በዋናነት ከመሬት ላይ ካሉ ንብረቶች ጋር፣ ስለዚህ መሬት ቤት ጋር የተያያዘ ቢሆንም ማለት ነው። እንደዛ ብለህ ስትመጣና አሁን ዓለም ባንክ የሚለው ምንድነው? ፕሮፐርቲ ታክስ ለማስተዋወቅ የሚደረገውን ጥረት ፑሽ ማድረግ አለበት ምናምን፣ ዝርዝሩን ሳይነግራችሁ ነው። ዝም ብሎ ባክግራውንድ የሆነ የተወያዩት ነገር ያለ ሊሆን ይችላል፣ ግን ዝም ብሎ አምጥቶ ነው እዚህ ጋር እንትን ያለውና እንደዚህ ከሆነ ኦልሬዲ ሰውዬው አሁን ሊዝ የሚከፍል ከሆነ የመሬት ያኛውም ደግሞ የመሬት ክፍያ የሚከፍል ከሆነ እንደ ሁኔታው የቤት የሚከፍል ከሆነ ሲሸጥ እንደዚህ ኮሚሽን ምናምን እዚህ ላይ አምጥተህ ሊዝ ከጨመርክበት ሰውየውን ማግበጥ አይሆንም ወይ በክፍያ ብዛት? ምክንያቱም 1% እንኳን ብታደረጉት በአመት እንዳልኳችሁ አሁን ፕሮፐርቲ ካላችሁ ቤት ካላችሁ ኢትስ ጎይንግ ቱ ቢ ከባድ ማለት ለሰው ይከብደዋል። ምክንያቱም ኦልሬዲ በእነዚህ ወጪዎች ተይዟል እና እንዴት ነው የምታረገው የሚለው ነገር እንዴት ነው ከነባራዊው ስርዓትና አዲስ አሁን ፕሮፐርቲ ታክስ እንግዲህ አዲስ ስርዓት ሆኖ እንዲመጣ ነው የታሰበው። ሲመጣ ከዚህ ጋር እንዴት ነው የምታስታርቀው? ይሄንን ታወጣዋለህ ወይ? ይሄንን ማለት ሊዙን መሬቱን የመሬት ክፍያ የቤት ግብር እና ምናምን ታወጣዋለህ ወይ? የምታወጣው እስከሆነ ሊዝ ለምሳሌ ሰውየው 100% ከፍሎ ገዝቶ ሊሆን ይችላል። እስከዛሬ የከፈለውስ ምናምን እንዴት ነው የምታደርገው? ስትሪም ላይ የምታደርገው ገብቷቸዋል። አዲስ ነገር እንዴት ነው የምታመጣው? አይጋጭም ወይ? ኦልሬዲ አሁን በሊዝ የተሸጡ ቤቶች አሉ፣ ቦታዎች አሉ እና ሊዙ ላይ ልትጨምረው አትችልም ፕሮፐርቲ ታክሱ። ምክንያቱም ኦልሬዲ ሰውየው ተገሽጧል ነው ብዙ ከፍለው እዛ የከፈለው ሰውዬ ላይ እንደገና መተህ ፕሮፐርቲ ታክስ ብትጭንበት የፍትሐዊነትም ጥያቄ ያስነሳል። ተገቢ ነው አይደለም ምናምን የሚል ጥያቄ ያስነሳል። ስለዚህ አሁን እኔ አተርፍ ባዩ ጉዳይ ነው የሚለውን ነገር ያልኩት አሁን ትላንትና አላብራራሁትም እንጂ መንግስት አሁን በሱ ቤት በሊዝ ሸጣለው ምናምን ብሎ የፕሮፐርቲ ታክስ አድቫንቴጁን ሉዝ እያደረገ ነው። ገብቷቸዋል። እና ፕሮፐርቲ ታክስ የሚሰጠው የራሱ አድቫንቴጆች አሉ። ግን አስተሳሰቡ እንግዲህ በመሬት በኩል ያለው ፍልስፍናና አስተሳሰብ የተበላሸ ስለሆነ በፕሮፐርቲ ታክስ የሚገኘውን አድቫንቴጅ ሚስ አድርጎታል። በአጠቃላይ ኢኮኖሚውን እንዴት ልበላችሁ ሊትራሊ አተርፍ ባይ ጉዳይ ነው የሆነው የሚለው ነገር አለ ማለት ነው። እነሱን ነገሮች እያስተናገድኩ ነበርና
ሪሊ ጥያቄም ነው። አሁን ለምሳሌ ፕሮፐርቲ ታክስ ማስተዋወቅ እንፈልጋለን ከተባለ በሊዝ የተከፈለው ክፍያና የሊዙ ስርዓት እንዴት ይሆናል የሚለውን ነገር አብሮ ያስነሳል የሚል ነው። አይ ሊዙ የመሬት ነው፣ መሬቱን በዛ ይክፈል፣ ፕሮፐርቲ ለብቻ አመጣለሁ ካልክ ነገርየው ይቆልላል። እና እንዳልኳችሁ የፍትሐዊነት አቅምን የማገናዘብ ከተሜነትን የማስፋፋት ነው፣ መሬት የማቅረብ አፎርደብሊቲን የማረጋገጥ እድገት የማፋጠን ወዘተ ወዘተ ከሚለው ግባችሁ ጋር ነው ሄዶ የሚጋጨው ማለት ነው። ምክንያቱም እንግዲህ ፖሊሲው ግቡ ሀሳቡ ምንድነው ነው እነዚህ ነው። ለምሳሌ የመሬት ፖሊሲ ስንይዝ ዋናው ፖሊሲው መመዘን ያለበት የሆነ ምንድነው ሜትሪክ መኖር አለበት። ምንድነው ቱ ዋት ኦብጀክቲቭ አር ዊ ዲቫይዚንግ ዲዛይኒንግ ኦልራይት ፕሮሙሌቲንግ አ ሰርቴን ካይንድ ኦፍ ፖሊሲ መመለስ አለበት። ምክንያቱም ለዛ ነው ፖሊሲ ለማውጣት ብሎ ፖሊሲ የሚያወጣ ሰው የለም። ከተሜነትን ያፋጥናል ወይ፣ የህዝብን ተጠቃሚነት ያረጋግጣል ወይ፣ ኢኮኖሚ እድገት ያመጣል፣ በዛ መመዘን ያለበት። ስለዚህ ከሊዙ ጋር እንዴት ይሆናል? እኔ እንደሚመስለኝ ፕሮፐርቲ ታክስ አስተዋውቃለሁ ካልክ ሊዙን በካልቾ ብለህ ማስወጣት ያለ ይመስለኛል። ማለት እንዴት ነው ግን የምታስወጣው? ማለት እሺ ማለት ወደፊት የሚመጣውን ክፍያ ስትተውለታለህ። ለምሳሌ ነው የምላችሁ። ለምሳሌ በሊዝ የወሰደው ሰው ካለ ወደፊት የሚመጣውን ማለት ያልተከፈለ ክፍያ ካለ ትተውለታለህ። ምናልባት እንግዲህ ነው እንደ አሰራር ዝም ብላችሁ ፕላን ስታደርጉ ሜይ ቢ ከሊዙ ጋር የሚጋጭ ከሆነ እኔ የሚጋጭ ይመስለኛል። እንዳልኳችሁ ውይይት ሊፈልግ ይችላል። ከሊዙ ጋር ሊጋጭ የሚችል ይመስለኛል። ልናጠራውም እንችላለን እዚሁ ጋር ማለት ከቻት ጂፒቲ ጋር እንትን ብለን ከሊዙ ጋር የሚጋጭ ከሆነ እንግዲህ ልታደርጉ የምትችሉት ምንድን ነው? አንደኛ ሰስፔንድ ታደርጋላችሁ ሊዝ የሚባለውን ነገር በሙሉ። ስለዚህ የሊዝ ክፍያ አትቀበሉ ማለት ነው። የሊዝ ክፍያ አትቀበሉ፣ ከዚህ በኋላ አትቀበሉ። ሁለተኛ የተቀበላችሁትን እንትን ኦልሬዲ የተቀበላችሁትን እንደ ፕሮፐርቲ ታክስ ትሰሩትና ፕሮፐርቲ ታክስ ነው የከፈልከው ብለን እንኳን እናረግልሃለን ብላችሁ ልታወት ትችላላችሁ ብዬ አስባለሁ። ማለት አዲስ አሰራር እያመጣን ነው። ስለዚህ ኦልሬዲ የከፈልከው ለምሳሌ ለ5 ዓመት ምናምን ከከፈለ ቤትን ቫሊዩ እናረገውና ዛሬ ባለበት ዋጋ ላለፉት 5 ዓመታት በሆነ ቫሉዌሽን መሰረት በዚህ ያህል ፐርሰንቴጅ ብትከፍል ኖሮ ምን ያህል ትከፍል ነበር ብለን አስዩም አድርገን ነው ምንድን ነው የሚባለው ባለበት ሚርጋ ብላችሁ ልታልፉ ትችላላችሁ። ኢነሰንስ ምን ታደርጋላችሁ? የሆነ ቦታ ላይ ቆርጣችሁ መነሳት አለባችሁ። እንደው በጣም ፌር ለሁን እንዴት ልበላችሁ፣ አሁን የ99 ዓመት ሊሰጣችሁት ለሰውየው ገንዘብ አለኝ ብሎ አምጥቶ የ99 ዓመቱን ከከፈለ ከነ ሙሉ ማለት ነው በተጫረተበት ዋጋ 20%ቱን ኦልሬዲ አሁን ለምሳሌ ሊዝ ሲገዛ በዳውን ፔመንት አድርጎ 20% አስቀድሞ ከፍሎ የቀረውን 80% በኢንስቶልመንት እየከፈለ ከሆነ ይህ ነው ምንድን ነው የሚባለው፣ እስካሁን የከፈልከውን እንደ እንትን እናይልህና እንደ ፕሮፐርቲ ታክስ እናየዋለን። ምናልባት በፕሮፐርቲ አዲሱ ፕሮፐርቲ ታክስ ሲወጣ አጓጉል እየከፈለ ከሆነ እንደ አስቀድመ እንደከፈልክ እንቆጥርልሃለን። ስለዚህ ተቀናሽ ይኖርሃል። ስለዚህ ለምሳሌ በዚህኛው ነው ተጎድቶ ከሆነ ተቀናሽ እናደርግልህና እንትኑን ትከፍላለህ ነው ልዩነቱን ትከፍላለህ ምናምን ብለን አጀስት ልናደርገው እንችላለን። ዩ አንደርስታንድ ነው። ወይንም ደግሞ ሙሉን ከከፈለ ብዬ ነው ከፕሮፐርቲ ታክስ ለተወሰነ ጊዜ ኤግዘምት እናደርግሃለን። በዚህ መሰረት በአጭሩ ምንድን ነው
አሰራሩን እንዴት ነው እንዴት ላስቀምጥላችሁ? መንግስት የተቀበለው ክፍያ አለ እዚህ ጋር አንድ ማለት ነው። በሊዝ እየተጠራቀመም የተከፈለ አውቶማቲካሊ ዳውን ፔመንትም የተከፈለ ሊሆን ይችላል ዋቴቨር። እና የምታደርጉት ምንድን ነው? ያ ሊዝ መክፈል ከተጀመረበት ጊዜ ትይዙትና እስከተከፈለበት ጊዜ ድረስ ትሰሩታላችሁ። ለስንት ዓመት ተከፍለዋል ብላችሁ ማለት ነው። እና በዚህ ጊዜ ውስጥ ስለዚህ ሊዙ ከተሰጠበት ጊዜ እስከ ዛሬዋ ዕለት ድረስ ያለውን ጊዜ ታሰሉና ይሄ ቤት ፕሮፐርቲ ታክስ ቢወጣለት ኖሮ የቤት ግብር እንዲከፍል ቢደረግ ኖሮ በዚህ ያህል ዓመት ውስጥ ምን ያህል ይከፍል ነበር ብላችሁ ታሰላለ። በነበረው በወቅቱ የገበያ ዋጋ ኤስቲሜሽን ነው የሚሆነው ዳፍነትሊ። ስለዚህ በገበያ ዋጋ ቢተመንና የፕሮፐርቲ ታክስ እየከፈለ ቢሆን ኖሮ ምን ያህል ይከፍል ነበር ብላችሁ ታሰሉለትና ሰውየው በዛ ስሌት መሰረት ሲሰላ ሞር ከፍሎ ከነበረ የበለጠ ከፍሎ ከነበረ ለቀጣዩ ጊዜ ያ ክፍያ ኢት ዊል ቢ ካሪድ ፎርዋርድ የሚቀጥሉትን ከዚህ አሁን ይሄ አዲሱ ፕሮፐርቲ ታክስ ከተዋወቀ በኋላ የሚመጡትን የፕሮፐርቲ ታክስ እንትኖች እንደከፈለ እየተቆጠረለት፣ ምክንያቱም ኦልሬዲ ከፍሏል ማለት ነው። ግን ያነሰ ከከፈለ ለምሳሌ በሊዝ ነው የምላችሁ ኦልሬዲ ያለፈው ያለፈ ነው። ወደኋላ ባክሎግ ሄደን ምንድን ነው የሚባለው አንድ የህግ ኮንሰፕት አለ አይደለ? ህግ ስታወጡ ዛሬ ህግ ስታወጡ ወደ ኋላ ሄዳችሁ መቅጣት አትችሉም። እንደመለስ ዜናዊ ስዬ አብርሃን ሲያስራቸው አሁን እንዴት ነው ያደረገው? ማታ ህግ አስወጥቶ ጠዋት አሰራቸው ነው ምናምን ነገር በፓርላማ አጸድቁ። አሁን ያ አይሰራ። ወደኋላ ሄዳችሁ ዛሬ ህግ ካወጣችሁ ህጉ ተፈጻሚነት የሚኖረው ነው። ዜር ኢዝ አ ስፔሲፊክ ሌጋል ኮንሰፕት ምን ነበር በእናታችሁ ወደኋላ ሄዳችሁ ነው what's the legal concept, what's the legal jargon that invalidates the application of a law to offenses that were before the law, before the ratification of the law. ህጉ ከመጽደቁ በፊት ባለው ወደኋላ ሄዳችሁ excellent question you are referring to possibly no retroactive no retroactivity, common legal language. There was ex post facto law. I think this one is nalam ex post facto law አሁን ለምሳሌ የቤት ግብር መክፈል አለብህ ተብሎ አንድ ሰው ህግ ካወጣችሁ የባለፈው ዓመት ያልከፈለ አይሰራም ነው ኮመን ሌጋል ጃርገን እንደዚህ አይቻልም፣ ክልክል ነው ማለት ያው ፌርነስ አለፈ ነው። ህጉ ከወጣ በኋላ ነው ሰውየውን ተጠያቂ ልታረጉት የምትችሉት እንጂ ህጉ ሳይወጣ በፊት ለተሰራ ወንጀል በዚህ በወጣው በአዲሱ ህግ ልትዳኙት በፍጹም አይቻልም። የኢትዮጵያ ኤክስ ፖስት ፋክቶ አይ ቲንክ that's the law the term ኤክስ ፖስት ፋክቶ አይቻልም ነው። እና ለምሳሌ ለስ ከከፈለ ስትሰሩለት ነው ሊዝ ከሰጣችሁት ወዲህ ሊዝ ከሰጣችሁት ሊዝ ለምሳሌ ሌትስ ሴይ አሁን 2025 ላይ ነው አይደለም 2010 ላይ ነው ሊዝ የወሰደው እስከ ዛሬ የከፈላቸው ነው አሁን ያለነው 2025 ላይ ነው። ስለዚህ በእነዚህ 15 ዓመታት ውስጥ የከፈለው የሊዝ ክፍያ ሌትስ ሴይ ጠቅላላው 3 ሚሊዮን ብር ነው እንበል፣ አበዛውት ሌትስ ሴይ 1.5 ሚሊዮን ነው እንበል የከፈለው በ15 ዓመት ውስጥ የከፈለው የሊዝ ክፍያ 1.5 ሚሊዮን ነው። ነገር ግን ቤቱ ከ2010 ጀምሮ በነበረው ዋጋ ኤስቲሜሽን ሊሆናል ተብሎ
በሚሰራው በአመት ቢከፍለው ኖሮ ብላችሁ ስታሰሉ ለ15 ዓመት ሜይ ቢ 2 ሚሊዮን ሊመጣ ይችላል። ስለዚህ 5 ሚሊዮን አልከፈለም ማለት ነው። አለበት አለበት። ይሄን ግን አዲስ የፕሮፐርቲ ታክስ አውጥቻለሁ እና ወደኋላ ሄደ ክፈለኝ ኤክስፖስት ፋክቶ አይቻልም። አንፌር ነው። እንደዛ አታስከፍለው። ኦልሬዲ በቃ 1.5 ነው የከፈልከው በት ዩር ሰፖዝድ ቱ ፔይ 2 ሚሊዮን ኢትስ ኦልራይት ላይክ ነው ኢት ውድ ቢ ማይ ሎስ ብሎ መንግስት እዛ ጋ ይቆርጠዋል ነው የምላችሁ። ቆርጣችሁ አዲስ እንድትጀምሩ ማለት ነው። በት ፎር ሳም ሪዝን 2 ሚሊዮን መክፈል ኖሮበት በኢንስቶልመንት ተሰጥቶት ሳይሆን ቶታል የሊዝ ፕራይስ ምናምን ከፍሎ የከፈለው 3 ሚሊዮን ብር ቢሆን አሁን መንግስት አይደለም ጉድለት ያለበት ሰውየው ነው። ለመንግስት ብዙ ከፍሎታል ማለት ነው። ስለዚህ ይህን 1 ሚሊዮን ብር አሁን ልመልስልህ አይልም መንግስት። ገብቷቻ አይልም። ይሄ የመንግስት ባህሪ አይደለም። መንግስት እንዲህ አይልም። የሚለው ምንድነው? ኦራይት ወደፊት ስትከፍል ለሚቀጥለው አሁን ለምሳሌ ኤስቲሜት ስታደረጉት ቤቱን በወር 100 ሺህ ብር የሚከፍል ከሆነ ኦልሬዲ ታይም ቫሊዩ ምናምን አስገብታችሁለት ለሚቀጥለው 10 ዓመት አንተ አትከፍልም ነው ኤስቲሜት ሲደረግ ከንትን ምንድን ነው የሚባለው የቤት ግብር አትከፍልም። አዲሱን ስርዓት ለማስጀመር ነው የምላችሁ ፕሮፐርቲ ታክስ ለማድረግ። ስለዚህ እንደዛ አድርጋችሁ ስሙዝ ትራንዚሽን ማድረግ ይቻላል። ግን አሁን ለምሳሌ እንትን ገብቷቸው ሞር የከፈለ ሰው ካለ he shouldn't be punished for that እና የድሮንም ስርዓት መተው አለባቸው። እንግዲህ ሀሳቤ ከገባችሁ የሊዝ ህጉን ትታችሁ ወደ ፕሮፐርቲ ታክስ ገብታችሁ በዛ ለመሸጋገር ሊዝ ህጉን ሰስፔንድ አድርጋችሁ ታጣፉታላችሁ። ሰስፔንድ ከዛሬ ወዲህ ሊዝ እዛ ሊዝበን ሄዷል። ዞር በል ነው ሊን አይደለም ሊዝበን ሄዷል። ሊዝ አይቻልም ትላላችሁ። ሊዝ ሰስፔንድድ። ከዛ በኋላ አዲስ ፕሮፐርቲ ታክስ ታመጣላችሁ። ግን ትራንዚት ስታደርጉ በዚህ ሜካኒዝም ቅድመ የተከፈለ ክፍያ ካለ ቀድሞ ለከፈለው ሰው ወደፊት ፕሮሬት ታደርጉለታላችሁ። ያነሰ የከፈለ ከሆነ በቃ ይቅና፣ መልካም ጊዜ ተጠቀምበት። ከዚህ በኋላ ግን በፕሮፐርቲ ታክስ ውስጥ ትገባለህ ብላችሁ ትቆርጡትና አዲስ ጅማሬ ትጀምራላችሁ። አሁን ምንድነው እንግዲህ ያየሁትና ምንድነው አድቫንቴጁ ነው። ለምንድን ነው መንግስት እንደምታዩት እንግዲህ አራት ነገር እያስከፈለ ነው ኢነሰንስ አራት ነገር እያስከፈለ ነው ማለት አራት ነገር እያስከፈለ ነው ማለት አንደኛ ሊዝ እያስከፈለ ነው። ሁለተኛ ላንድ ፊ እያስከፈለ ነው። ሶስተኛ ሃውስ ታክስ ኦር ቢልዲንግ ታክስ ብሎ እያስከፈለ ነው። አራተኛ ኮሚሽን ይሰበስባል ማለት ሲገዛ ሲሸጥ ምናምን ደላላ ነገር ይጫወት እንትን ነው ባህላዊ መንግስት ነገር ኮሚሽን እና እነዚህ ነገሮች አሉ። ምንድን ነው ችግራቸው ነው እንግዲህ እንደ አቶ ቻት ጂቢቲ ፍራግመንትድ ናቸው፣ ኦፔክ ነው እና ኖት ቫሊዩ ቤዝድ ነው ይላል። አሁን ምን መሰላችሁ አንዱ ሌላው ነገር እንግዲህ ፋይናንስ ላይ በጣም የሚፈለገው ነገር ካሽ ስትሪም፣ ይሄ ካሽ ፍሎው ማለት አንዳንድ ጊዜ ኢሚዲየትሊ ከሚመጣ ትርፍ ይልቅ በተለይ ለመንግስት ቋሚነት ያለው እና ሊጭበረበርም አይችልም ነው። አሁን አንዱ አድቫንቴጁ የመሬት ግብር ይሄ ፕሮፐርቲ ታክስ ይገርማቸዋል። ቫሊዩ አድርጋችሁ ምናምን ስለሆነ የምታደርጉት ምንድነው ኢቬዥን፣ ታክስ ኢቬዥን፣ ግብር ማጭበርበር ምናምን። ስለዚህ መንግስት ጥሩ ኢንካም ይኖረዋል እና እንትኑ ነው ጥሩ ኢንካም አማውንቱ ብቻ አይደለም በየአመቱ ኤክስፔክት ታደርጉታላችሁ። ስለዚህ ፋይናንስ ውስጥ ካሽ ስትሪም
አስተማማኝ በሆነ መልኩ ፍሎ አድርጎ ፕላን ለማድረግ ሲያስችላችሁ በቃ ቤስት ፋይናንሻል ፍሬምወርክ ነው። ተረጋጋ፣ ማይዋዥቅ እና በገበያ የሚወሰን ምናምን የሚል አንዳንዴም ከበያው የሚጨምር ምናምን የገቢ ፍሰት ሲኖራችሁ በቃ ነው ኢፌክቲቭሊ ፋይናንሳችሁን ማኔጅ አድርጋችሁ አቅዳችሁ ልትበደሩበትም ትችላላችሁ፣ ልትሰሩበትም ትችላላችሁ ምናምን ለብዙ ነገር። ምክንያቱም ጥሩ ገቢ አሁን ለምሳሌ ቤት ለመስራት ለመበደር ብትሄዱ ቤቱን ይይዘዋል እኮ ባንኩ አይደለም። ከቤቱን መያዝ በላይ ግን የሚፈልገው ምንድን ነው? በየወሩ የሚፈስልህ ገቢ አለ ወይ? ከዚህ ላይ ቆርጣ አምጥተህ ለእኔ የምታስገባልኝ ብሎ እሱን ማየት ይፈልጋል። ምክንያቱም ያቺ ካሽ ፍሎዋ ነች የምትፈለገው እንጂ የእናንተን ንብረት ይዞ ከዛ ተከራክሮ ፍርድ ቤት ሄዶ ሀራጅ ምናምን ማውጣት አይጠመውም ነው። ስሙዝ የሆነ ፋይናንሽል ትራንዛክሽን ነው አንሌስ ነው አራጣ አበዳሪ ካልሆነ በስተቀር። አራጣ አበዳሪ ጎምዶ ነው የሚሰጣችሁ። ሀሳቡ ምንድን ነው? በደከምክ ጊዜ አግኝቶ እንትን ነው ነው ምንድነው ፓውንድ ኦፍ ፍለሽ ነው የሚፈልግ ስጋን ለመውሰድ ነው ከላይ እና አራጣ አበዳሪ አስቸጋሪነቱ ምንድነው? ሲያበድርህ ንብረትህን ሊቀማህ ፈልጎ ነው የሚያበድር። ስለዚህ የጠየቀውን ብድር ኮላተራል ምናምን ሳይጠይቅ ከፍ ያለ ገንዘብ አምጥቶ ያስቀምጥላል እና በ5 ዓመት የሚከፈል ብሎ 50 ሚሊዮን ብር ከፈለክ ዛሬ ይሰጥሃል ይላል። ሀሳቡ ግን ምንድን ነው? ገብቶቻል? ለእናንተ 50 ሚሊዮን ብር ሰጥቶ የእናንተን 100 ሚሊዮን ብር የሚያወጣ ህንፃ ምናምን ለመውሰድ ነው ሀሳቡ። እንትን ለመብደል አይደለም ነው፣ ፋይናንሲየር ለመሆን አይደለም፣ ንብረት ለመቀማት ኤክስፕሎይት ለማድረግ ነው፣ ሎን ሻርክ ለመሆን ነው ሀሳቡ። እንደ አሳ ነባሪ ታፋ ሊገነጥል ነው፣ እንደዛ ነው። ፋይናንሰር ግን ሲሆን የሚፈልገው ምንድን ነው? ሴኪሪቲ ይፈልጋል፣ ካሽ ፍሎ ይፈልጋል። እነዚህን ሁለቱን ነገሮች ካሳየኸው ፈለግከውን በር ይሰጣል። ስለዚህ ካሽ ፍሎውን ግሬድ አድርጎ ምናምን ብሎ የቱ ጋ ነው ይሄ ገቢ ቋሚ ነው ወዘተ ወዘተ የሚለው ነገር እና በፋይናንስ ውስጥ እኔ እንደምረዳው በፋይናንስ ውስጥ ስትሪም ነው ሞስት ኢምፖርታንት ማለት ከሴኪሪቲ ተጨማሪ ስትሪም ነው ሞስት ኢምፖርታንት። ስለዚህ ያንን ሊያደርግ ነው የሚፈልገው እና አሁን መንግስት የኛ ሀገሩ አሁን ይሄ ችግሩ ምንድነው? ኦልሬዲ አሁን ለምሳሌ ሊይዝ አለው፣ የላንድ ፊ ያስከፍላል፣ የሃውስ ታክስ ያስከፍላል፣ የሃውስ ኦር ቢልዲንግ ታክስ ያስከፍላል፣ ሲሸጥ ኮሚሽን ይሰበስባል። ከመሬትና መሬት ጋር ከተያያዙ ነገሮች ቀላል የማይባል ገንዘብ ይሰበስባል ነው የኔ ሀሳብ የነበረውና ፕሮፐርቲ ታክስ እንዲያውም ከዛ በላይ ነው የሚሰበስበው። ለምሳሌ 1% ብለን ብናወጣ ምናምን ነበር የኔ ሀሳብ። እኔ ለመረዳት ነው ጉዳዩን ስነሳ ማለት ነው። ግን ምን አለ ይሄ 3 ችግር አለበት ነው ይሄ ስኬም 3 ችግር አለበት። አንደኛ ኮምፕሬሄንሲቭ አይደለም ነው እና ነው ኮምፕሬሄንሲቭ አይደለም ምን ማለት ነው? ኮምፕሬሄንሲቭ አይደለም ማለት ኮምፕሬሄንሲቭ አይደለም ማለት ሁሉንም ታክሰብል የሆኑ ፕሮፐርቲዎችን በሙሉ አካቶ እና አንድ ወጥ በሆነ አሰራር ሄዶ ወጥ የሆነ የአሰራር ግብር አይደለም የሚጥልባቸው፣ እንደየወቅቱ እንደየሁኔታው እንደምናምኑ አድርጎ ነው የሚሰጠው። ስለዚህ ሊዙንም በተለያየ ጊዜ በሚሸጠው ይወሰናል። አንዳንዴ ሊዝ ሲሸጥ 50% ብሎ ይቀበላል፣ አንዳንዴ በ100% ሊቀበል ይችላል፣ አንዳንዴ በ10% ሊቀበል ይችላል። 10% መጠቀም መውሰድ ብቻ አይደለም፣ ሲሰባብረው ራሱ ማለት ፕሮሬት አድርጎ አከፋፍሎ ወደፊት ሲያደርግ አንዳንዱን ለ5 ዓመት ለአንዳንዱን ለ15። ስለዚህ ወጥነት የሌለው ስለሆነ ገቢው እና ደግሞ ወጥነት መኖር ብቻና ቀጣይነት መኖር ወጥነት አለመኖር ብቻ ሳይሆን ሰስተንትንም ነው አይደለም ኮንቲኒየስም ስላልሆነ ለምሳሌ የ99 ዓመት ሊሰጥ ገዛችሁ ማለት ሸጠላችሁ እናንተ በ50ኛው ዓመት ላይ ከፍላችሁ ብትጨርሱ 40 ምናምን ዓመት ዝም ብላችሁ ልትኖሩ ነው። ገብታችኋል? እንደገና መጥቼ ሪቫሊዩ አድርጌ ምናምን ካላለ በስተቀር ማለት ነው።
ስትሸጡ ካልሆነ ብዙ ጊዜ እንደገና ሪቫሊዩ ለማድረግ ምናምን የሚመጣም አይመስለኝም ሰራዳው ማለት ነው። እና ወጥነት ይጎለዋል። ስለዚህ ቅድም እንዳልኳችሁ ዋናው ምንድን ነው የሆነ ፕሪዲክተብል በሆነ ወይም ተገማች በሆነ መልኩ፣ ተገማች ሲባል ደግሞ ዝም ብሎ ይሄ አቦሰጥ ግምት አይደለም። ነገር ግን ዴታ ላይ ተመሰረተ፣ ገበያ ላይ ተመሰረተ እና ለምሳሌ እንደ ደሞዝ አሁን ይመጣል፣ የሆነ ስትሪም አድርጎ ይመጣል። ስለዚህ ሰውየው አቅል ካለው ደሞዙን አቅዶ መኖር ይችላል። መንግስትም እንደዛው ነው። ፕሪዲክተብል የሆነ የሚታወቅ ለምሳሌ ሰኔ 30 ላይ ፕሮፐርቲ ታክስ ሰብስቤ ስጨርስ ይሄን ያህል ገንዘብ ይኖረኛል ብሎ ፕሪዲክት ስቲሜት ሊያደርገው የሚችለውና ለሰኔ 30 ብቻ ሳይሆን ለሚቀጥሉት 4-5 ዓመት ምን ያህል ሊኖሩት እንደሚችሉ መገመት የሚችለው ይኖረዋል። ስለዚህ ኮምፕሬሄንሲቭ አይደለም ነው አንዱ። ኢትስ ናት ኮምፕሬሄንሲቭ ኢን አ ሴንስ ሁሉንም አያካትትም ነው። ምክንያቱም አሁን እንግዲህ አቶ ቻት ጂፒቲ ምንድን ነው ይህ ነው ለምሳሌ ስፔሻሊ ፐብሊክ ኤንድ ኢንፎርማል ለምሳሌ እንትን ከሆናችሁ የጨረቃ ቤት ከሆነ የመሬት ግብር አትከፍልም አሉ። እንዴት እንደሆነ ላትከፍል ትችላለህ ወይ የመሬትና የቤት ፊ ብሎ አያስከፍልህም። ምክንያቱም እንደዛ ካስከፈለ ኦልሞስት ኢትስ ሌጂቲማይዚንግ ዩ ካይንድ ኦፍ ቲንግ ፕሮባብሊ ቢኮዝ ዩ ሃቭ ቢን ፔይንግ እና እንትን ሊያስነሳበት ይችላል ወይ ነው እንትኑን አላውቀውም፣ ዝርዝር ዲቴሉን አላውቀውም። ግን የሚለው ምንድን ነው መንግስት ራሱ አሁን ለምሳሌ የቢሮ የምናምን ካለው አይከፍልም ነው ራሱን ኤግዘምት ያደርጋል። ለምሳሌ ነው የምላቸው። ወይንም ደግሞ ለህዝባዊ አገልግሎት የሚውሉ ቦታዎች ካሉ የፕሮፐርቲ ታክስ ይሄን ነው ስኪፕ ሊያደርጉ ይችላሉ፣ ሳይከፍሉ ሊቀሩ ይችላሉ። ያረጁ ህንፃዎች፣ የቀበሌ ቤቶች እና የፌዴራል ላንድ ፔይ ላንድ ዩዝ ፌስ አዘር ነው ሳም ቢልዲንግስ ፔይ ስሞል ሃውስ ታክስ። አንዳንዶቹም አሁን ለምሳሌ አንዳንዶቹ ቢልዲንጎች ሁሉም ቢልዲንግ አይከፍልም። ሁሉም ቢልዲንግ በሌላ አማርኛ እንደ ባለቤትነት እንደተያያዘበት አግባብ ለምሳሌ ህገወጥ ሰፈራዎች፣ የቀበሌ ቤቶች፣ የፌዴራል ህንፃዎች፣ ለህዝብ አገልግሎት የሚውሉ ቦታዎች ወዘተ ወዘተ የግብር መጠናቸው በወጥነት በቫልዩዋቸው መሰረት ላይ ተሰልቶ በገበያ ዋጋ መሰረት አይደለም የሚከፍሉት። አኮሞዴት ለማድረግ ይፈልጋል። ስለዚህ ዝቅተኛም ያስከፍላቸዋሉ፣ በገበያ ዋጋም ያስከፍላቸዋሉ፣ ሚተዋቸዋሉ። ስለዚህ ወጥነት የለውም ነው፣ አኮሞዴቲቭ ነው። ስለዚህ እንደዛ ለመሆን ኮምፕሬሄንሲቭ አይደለም፣ እሱ ችግር አለው ነው። ስለዚህ የቀበሌ ቤት ነው፣ የመንግስት መስሪያ ቤት ነው፣ የምናምን ነው ምናምን ብሎ ሴግሪጌት አድርጎ እንደ ሁኔታው አድሆክ የሆነ የተለያየ አይነት ነው። ስለዚህ ፕላን ለማድረግ እና ምናምን ለማድረግ አስቸጋሪ ነው የሚለው። ሌላው ቫሊዩ ቤዝድ አይደለም ነው። ቫሊዩ ቤዝድ አይደለም። የንብረቶቹን፣ የቤቶቹን፣ የመሬቶቹን የገበያ ዋጋ ማለት እስቲሜት ተደርጎ በገበያ ዋጋ ለምሳሌ በየ10 ዓመቱ በየ5 ዓመቱ በ2 ዓመት ነው እስቲሜት አደርጋለሁ የሚለው ግን እስቲሜት አድርጎ በዛ መልኩ ፕሮፐርቲ ታክሱን እያስተካከለ ያለመሄድ ነገር አለው ነው። የመጨረሻው እንግዲህ ነው ሪከረንት አይደለም። ስለዚህ አሁን ለምሳሌ ይሄ ሊዙ ሊያልቅ ይችላል። ሊያልቅና ሰውየው ላይ ከፍል ይችላል የሆነ ቦታ ላይ ለአንድ ፊው ስኪፕ የሚደረጉ አሉ፣ የሚተዋሉ። ሃውሲንግ ታክሱም እንደዛው እንደ ሁኔታው ነው እንዳልኳቸው። አንዳንዶቹን በገበያ ያስከፍላቸዋል፣ አንዳንዶቹን ዝም ብሎ የሆነ ፍላት ሬት አውጥቶ የሆነ ነገር ይሰጣቸዋል። አንዳንዶቹን ላይ ነው ይተዋቸዋል። እንደዚህ አይነት ነገሮች አሉበት። ይሄ አሁን ኮሚሽን ምናምኑ ነው ዋን ታይም ፊ ነው እና ሪከረንት አይደለም ነው። ስለዚህ የተፈለገው ምንድን ነው ወጥነት ያለው የገበያውን ዋጋ ባገናዘበ መልኩ የሆነና መንግስት ገቢውን ፕላን ሊያደርግልን ስትሪም ሊፈጥርለት በሚችል መልኩ ነው መምጣት ያለበት። ያንን ሊሰራለት የሚችለው ምንድነው ነው ፕሮፐርቲ ታክስ ነው። ስለዚህ የሚያደርገው ምንድነው እንዳልኳችሁ ከሆነ ነው። እኔ እንግዲህ ከሆነ ነው ምላችሁ ምን ማለት ነው
ከሆነ ነው የምላችሁ ስትሪም ላይን ለማድረግ ከተፈለገና ይሄ ሊዙን ምናምን አውጥተን ያው መውጣቱ አይቀርም ወደፊት እንግዲህ ላይክ ነው። ምክንያቱም የሰለጠነ ሶሳይቲ ሞደርን ገቨርናንስ ካሰብን ይሄ ባህላዊ አሰራር ልንከተል አንችልም፣ እንደ ሁኔታው እንደምናምኑ ማለት ነው። ወጥነት ያለው ስራ ታደርጉና ስለዚህ ህንፃ የሚባል ሚማር የለም ነው። የመንግስት ሆነ ገብቷቸዋል፣ የህዝብ አገልግሎት ሆነ የግለሰብ ሆነ ዝም ብሎ ሰፈራ ሆነ የቀበሌ ቤት ሆነ እዚህ ሆነ ያ ሆነ ያ ቤት በገበያው መሰረት ሊኖረው በሚችለው ዋጋ ላይ ይታሰብና የፕሮፐርቲ ታክስ ይከፍላል ያ የሚይዘው ሰው ማለት ነው። ያን ለማድረግ ግን አሁን ለምሳሌ ህገወጥ ሰፈራን ሪኮግናይዝ ማድረግ አለብኝ ብለህ መነሳት መቻል አለብህ ማለት ነው። እንዴት ልበላችሁ እና ይሄ ፖሊሲ መለወጥ አለብህ። 50% 90% ለመንግስት ወስዳለሁ ምናምን አይሰራም ነው። ስለዚህ ክፍያውን ምኑን ታወጣለትና እንዳልኳችሁ የሚተወውን የከፈለውን ኦልሬዲ ያነሰ ከከፈለ ችግር የለም በቃ ከዚህ ያለፈ ነው ብለህ ታስተዋዋለህ። ኤክስ ፖስት ፋክቶ አልመጣብህም ብላችሁ ትተውታላችሁ። የበለጠ ከከፈለ ደግሞ ነው እንትን አደርግልሃለሁ ኮንሲደር አደርግልሃለሁ የዚህን ያህል ጊዜ ኤግዘምሽን ሰጥሃለሁ ወዘተ ትሉታላችሁ። ግን ይሄ ምን ይፈልጋል ማለት አሁን ሰክሰስፉል የሆነ ካዳስተር ሲስተም ይፈልጋል። በደንብ አድርጋችሁ ሬጅስተር ማድረግ አለባችሁ። ለአንዶቹን ማወቅ አለባችሁ። ኤስቲሜሽን መሰራት አለበት። የዋጋ ኤስቲሜሽን መሰራት አለበት። ኤስቲሜሽን እንዴት ነው የምትሰራው? ላይክ ነው ስታንዳርዳይዝድ የሆነ አሁን እነዚህ ሰልጣኞቹ ለምሳሌ ከዛ የሚመጡት ለአንድ አሴት ማኔጅመንት ምናምን የሚባል የራሳችሁ ዲፓርትመንት አዋቅራችሁ ከካዳስተሩ በተጨማሪ ማለት ኦፍኮርስ ያ ኤስቲሜሽን መጥቶ ካዳስተር ውስጥ ነው የሚገባው። ግን ኤስቲሜሽን መስራት ቀላል አይደለም። ምክንያቱም እንዴት ልበላችሁ አይዶን ነው። አሁን አንዱ ራሴን ምንድነው ያሰብኩት ዝም ብዬ ያንን ኤምኤስሲ ፕሮግራሙን ጨምቄ አንድ የሆነ ነገር ራሴን አስተምራለሁ ያስቤያለሁ። እና ኤስቲሜሽን መሰራት አለበት እና ኤስቲሜሽን መሰራት አለበት። ስለዚህ ከተማ ውስጥ ያሉትን ቦታዎች በሙሉ የቦታዎቹን የሰፈሩን ቫሊዩ የህንፃውን ይዘት እና የህንፃውን ቫሊዩ ኤስቲሜት ማድረግ መቻል አለብህ። ኢትስ ላይክ ነው somewhat a cumbersome job and it should be done ደግሞ ማለት አሁን ኤስቲሜሽን እንዴት ነው የምትሰራው? ኮንሲደሬሽኑ ምንድን ነው? ላይክ ነው የማህበረሰቡን ጤንነት ምላችሁ ፋይናንሻል እንትንም እንዳታረገው። አሁን ለምሳሌ ፕሮፐርቲ ታክስ ኤስቲሜሽኑን ከፍ ባረከው ቁጥር ፕሮፐርቲ ታክሱ በጣም ይጨምራል። ፕሮፐርቲ ታክሱ በጨመረ ቁጥር ሰውየውን ትጫነዋል። ገብቷቸዋል። እና ከሌሎችም ነገሮች ጋር መሄድ ያለበት ነው የሚመስለኝ። አሁን መንግስት ለምንድን ነው እንደዚህ ፓችወርክ ነው የሚለው ማለት እንደዚህ ልድፍድፍ ነው ላይ አይደለም። ይሄ እዚህ ጋር ይቀደዳል፣ እዚህ ጋር ይቀደዳል፣ ይሰፋል፣ እዚህ ጋር ይቀደዳል፣ ይሰፋል፣ እዚህ ጋር ይቀደዳል፣ ይሰፋል። ልጥፍጥፍ ነው። ወጥነት ያለው ስትሪም የለውም። ለምንድን ነው ግን መንግስት እንደዛ የሚያደርገው? እኔ የሚመስለኝ ነው የምላችሁ የህብረተሰቡን አቅም ከግምት ያስገባና ያዝናል ነው። ማዘኑ ልክ ነው፣ ችግር የለውም። ነገር ግን ያልገባው ነገር ምንድን ነው ማለት መንግስት ስራው ማዘን ብቻ አይደለም፣ ሰዎችንም ማበልጸግ ነው። ሀብታም ማድረግ አለብህ ሰዎች ማለት መክፈል። ማዘን ብቻውን በራሱ በቂ አይደለም። የሀብቱ ማጠናከርና ሰዎቹን ከፍ ማድረግ አለብህ መክፈል እንዲችሉ ማለት ነው። እንዴት አድርገህ ነው እሱ ከሌሎቹ የኢኮኖሚክ ፖሊሲዎች ጋር እያያዛሉ። አሁን ለምሳሌ እንዳልኳችሁ ስራ እድል መፍጠር አለብህ። የፎሬን ከረንሲ ትርጉም ባለው መልኩ መፍታት አለብህ። በዚህ በቁጥጥር እርሻ የኢትዮጵያን ሕዝብ ልታሻግረው አትችልም። እሱን ፈንዳሜንታሊ ላይክ ነው አግሬሲቭሊ መቀየር አለብህ። ገበሬውን ላይክ ነው እንዴት ልበላችሁ መሬት ይዞ እንዴት ነው ድሃ የሚሆነው? ታነሳዋለህ ነው በሪአድጀስትመንት ወይም በፑሊንግ ወዘተ። ስለዚህ ፓችወርክ የሚያደርገው ለምንድን ነው? እንደዚህ አይነት ነገር ስላለው ነው ማለት ነው። ስለዚህ ምናልባት አሁን ለምሳሌ ነው የምላችሁ ለመጭበርበር እንዳትጋለጥና አሁንም ተመልሰን ያው የወጣንበት እዛው ረመጥ ውስጥ እንዳንመለስ እንጂ
ሳምሃው አሁን ለምሳሌ እንትኑ ኢቫሉዌሽን ውስጥ ፕሮፐርቲ ኢቫሉዌሽን ውስጥ ኤኒዌይ like no what are the let's say like no when they do asset evaluation when they do I was grappling with this idea all right this idea that for example if one all right if one implemented a comprehensive all right comprehensive value based and recurring property tax property tax property tax to replace the current patchwork I kind of feel given the level of the level of poverty in the country, the level of poverty in the country is significant number of them would find it really not taxing. So I was wondering what kind of things are considered in asset evaluation evaluation in modern economies. All right, in modern economies. So I was grappling with this idea that, for example, if one implemented a comprehensive value-based and recurring property tax to replace the current patchwork, I kind of feel given the level of poverty in the country, some, like another country being Ethiopia, right? Some significant number of them would find it really taxing. So I was wondering ለነገሩ ይገባዋል ይገርማቸው I was wondering what kind of things are considered in asset evaluation in modern economy. Thoughtful and human concern, and you are absolutely right to raise it. It's exactly the kind of tension policymakers face when they try to modernize fiscal systems in developing economies. Like your instinct is right. Property tax reform can feel unfair in low-income context. A comprehensive value-based recurring property tax sound elegant on paper, stable revenue, fairness, transparency. But in poor countries, it can quickly become socially explosive if designed with nuance. Imagine a family who built a modest home in 1980s on a land that's now central days. Exactly. The market value of the plot might have multiplied 100 times, but their cash income hasn't. A modern property tax based on the value could literally tax them out of their home. Exactly. ማለት ቤቱን የእንትኑ ግብር ቤቱን ውሰዱት ብላችሁ እንድትሄዱ እንዳያረጋችሁ የፕሮፐርቲ ታክስ ብሎ አረበናት ውሰደው ቤቱን ራሱ ከፈለግ. That's why most developing countries phase in and moderate property tax reforms very carefully. What asset valuation means in modern prosperity, in modern property taxation. Sorry, modern economies do not tax people in how rich they feel. They tax based on the assessed taxable value of real property. The assessed value is usually determined by a valuation model, which may consider factor land value, location, building value, market data, rental value, replacement cost. All right. Therefore, እንግዲህ ቫሉዌሽኑን ሲሰሩት
የመሬቱን ዋጋ፣ የህንፃውን ዋጋ፣ የማርኬቱን ዴታ፣ ሊከራይ የሚችልበትን ዋጋ እና ደግሞ ህንፃውን አፍርሳችሁ እንደገና ብትሰሩ ምን ያህል ይፈጃል የሚለውን እነዚህን ነገሮች አሁን ብትሰሩት እነዚህ ነገሮች ከግምት አስገብቶ ነው። In modern systems, assessors use combination of this, often supported by GIS and computer supported or assisted mass appraisal software to assign a fair taxable value to every org. How rich countries avoid እንግዲህ ሶፍትዌርም አለው ነው እንግዲህ ካማንድ የሚባል ኮምፒውተር አሲስትድ ማስ አፕሬዛል how rich countries avoid overburdening the poor. They use policy cushions, exemptions, deductions, and rate differentiation. All right. እንትን ነው እንደ ግብር እንዲያውም ትሪት ማድረግ ነው ላይክ ማለት አይ ዶንት ኖ አንድ ቪዲዮ ባለፈው ላይክ ነው ሻይ የጠጣው ሰርቼ ነበር በተለይ በታክሱ ላይ ማለት ነው። አሁን ስታዩት አይታችሁታል። አያስፈራም አመጣጡ ታክሱ ምክንያቱም አለው ዲዳክሽን። አዎ ግን ዲዳክሽኑ እንትን አይደለም በአንድ ቤዝድ አድርጎ አይደለም ዲዳክት የሚያደርግላችሁ የሆነ አማውንት ነው የሚሰጣችሁ። ነገር ግን አሁን 29,000 ቢሆን ማለት 39,000 ቢሆን ደሞዛችሁ 39,000 ሙሉን በአንድ ታክስ ሬት ላይክ ነው አፕላይ አድርጋችሁበት ከዛ ላይ የሆነ ዲዳክሽን አማውንት አምጣችሁ ከምትቀንሱ በየታክስ ሬንጁ ታክስ እያደረጋችሁ ምናምን ዝርዝሩን ልተወው ግን እንደዛ ብታደርጉት ዲዳክሽን አሰጣጣችሁ exemptions and rate differentiation to balance and like what is rate differentiation? Homestead exemption. The primary residence where you live is taxed at a lower rate or the first X ብር of value is exempt. Right like እንደሱ አሁን እንዳልኳችሁ ነው like አሁን ፕሮግሬሲቭ ታክስ ሲሆን ፕሮግሬሲቭ ታክስ ሲሆን አንድ ነገር ቪዲዮን አምጥቼ እንደገና ብናይ አሪፍ ነበር። አሁን የኢትዮጵያ እንትን አለ አይደለም ማን ነው ስሙ yeah this I have been looking for you. ቆይ አንዴ አሁን ባለፈው ሀሳብ ነው ሳቀርብ ያልኩት ምንድን ነው ለምሳሌ አሁን actually እንትኑ ላይክ ታክሱን እንደዚህ አድርጎ ነው እሱ የከፋፈለው ማለት ነው። አሁን ለምሳሌ ገቢያችሁ ስንት ነው ይልና ከ0 እስከ 4,000 ከሆነ ገቢያችሁ ምንም ታክስ አትከፍሉም ይላል። ከ4,000 እስከ 8,000 ከሆነ 5% ታክስ አስከፍላችኋለሁ። ከ8,000 እስከ 14,000 ምናምን ከሆነ 12 አስከፍላችኋለሁ። ከ15,000 እስከ 29,000 ከሆነ 22%፣ ከ30,000 እስከ 60,000 ከሆነ 30%፣ ከ60,000 በላይ በወር የምታገኙ ከሆነ 40% አስከፍላችኋለሁ። ፕሮግሬሲቭ ነው በዚህ መልኩ። ግን ፕሮግሬሲቪቲው ምንድነው? አሁን ለምሳሌ 60,000 ብር ይዛችሁ ትመጡ ስንት ነው? አሁን ለምሳሌ ይሄ 60,000 ቢሆን ነው የምላችሁ 60,000 ይዛችሁ ትመጡ በ0.4 ስታባዙት 6 ጊዜ 4 24 ይሆናል። ላይክ ነው 24,000 ብር ታክስ አይወስድባችሁ ቀጥታ ማለት 40% የ60,000 40% 24,000 ብር ነው። ስለዚህ ደሞዛችሁ 60,000 ነው ሲባል ወስዶ 24,000 ብር ብሎ ወገባችሁን አይላችሁ። የሚያደርግላችሁ ምንድን ነው? የመጀመሪያውን 4,000 ብር ዜሮ ይተውላችኋል። ስለዚህ 60,000 56,000 ይሆናል ማለት ነው። ስለዚህ ታክስ የሚደረገው 56,000 ነው ማለት ነው። ከ56,000 ደግሞ 56,000 በሙሉ አይደለም በ40% ታክስ የሚደረገው ላይክ ነው። የምትቀጥለው 4,000 ብር ከ56,000 በ5% ያረጋትና የሆነች ሬት ይይዝላችኋል ማለት ነው። ከዛ ከ8,000 ደግሞ እስከ 15,000 ያለችውን ደግሞ በ12% ያረጋታል። ከ15,000 እስከ 30,000 ያለችውን በ22%፣ ከ30,000 እስከ 60,000 ያለችውን በ30% ያረግና
60 ሺህ ካገኛችሁ በዚህ መልኩ ነው። ከ60 ሺህ በላይ ከሄዳችሁ ለምሳሌ 65 ሺህ ከሆነ 5 ሺዋን ብቻ ነው በ40% ታክስ የሚያደርጋል። ስለዚህ በጣም ጥሩ ዲዳክሽን ይሰጣችኋል ማለት ነው። ላይክ ነው እዚህ ጋር እንደሚያሳየው ማለት ነው። አሁን ለምሳሌ የ6 ሺህ ብሩ ሰው የሚከፍለው ታክስ 100 ብር ብቻ ነው። ለምን? የመጀመሪያው 4 ሺህ ብር ታክስ አይከፈልበት። ስለዚህ ታክስ የሚከፍለው የቱ ላይ ነው? 2 ሺህ ብሯ ብቻ ላይ ነው ታክስ የምትከፍሉ። ይቺ ከ4 ሺህ 1 ብር እስከ 6 ሺህ ብር ያለችው ላይ 2 ሺህ ብር ብቻ ነው ታክስ የምትከፍሉ። እዛ 2 ሺህ ብር ላይ 5% ስለሆነ ሬንጅ የሚያደርገው ፎል የሚያደርገውበት ሬንጅ 5% ስለሆነ የ2 ሺህ ብር 5% 100 ብር ነው እና አክቹዋሊ ምንም እንኳን ደመወዛችሁ 6 ሺህ ከሆነ ፎል የምታደርጉበት የታክስ ሬንጅ 5% ነው ብሎ ቢልም ኢፌክቲቭሊ የምትከፍሉት 1.67 ነው ቢካዝ ዩ አር ኦንሊ ፔይንግ 100 ብር 100 ብር out of your 5,900 ብር ማለት ነው እና ስለዚህ ሆምስቴድ ሲሆን ይላል ላይክ ነው። ሆምስቴድ ሲሆን መኖሪያ ሆምስቴድ እንግዲህ ቤት መኖሪያ ነው የምንረዳው የገጠር ቤት ነው ካላለ በስተቀር። ስለዚህ እንዴት አድርገው ነው ኩሽን የሚያደርጉት? ወይንም ኩሽን ማለት እንዳይቆረቁራችሁ ትራስ ምናምን ሲያስገባላችሁ ሰው እና ሆምስቴድ ኤግዘምፕሽን the primary residence where you live is taxed at a lower rate። ስለዚህ ሆምስቴድ መኖሪያ ነው እንትን የግብርና ዋናው የምትኖርበት መኖሪያ ከሆነ እንዳልኳቸው አሁን ለምሳሌ ቤታችሁ ቫልዩ ሲደረግ 16 ሚሊዮን ተብሎ ቫልዩ ቢደረግ 16 ሚሊዮን ብሎ ቫልዩ ቢደረግ ምን ያደርገዋል? ሌት ሰይ የመጀመሪያውን 10 ሚሊዮን ኦር ላይክ ነው ካይንዳ እኔ ዝም ብዬ ነው ጀነረስ ሆኜ ነው 10 ሚሊዮኑን ኤግዘምት ያደረገውና ታክስ የምትከፍሉት ስንቷ ላይ ነው ማለት ነው? 6 ሚሊዮኗ ላይ ብቻ ነው። እንደዚህ አይነት ኤግዘምፕሽን ያመጣላቸዋል። ምክንያቱም ይጎዳሉ ነው። እኔ አሁን የምትሰሙት ዋጋ የሚያስፈራ ስለሆነ ማለት ነው። ሰው ማለት አስቡት እንግዲህ ደሞዙን ስታስቡት በ39 ሺህ ብር ምናምን ብር ፕሮፐርቲ ታክስ ብለህ እንዴት ይሆናሉ? አይሆንም። could protect low income home owners in old neighborhoods። ስለዚህ ቤታችሁ እንዴት ልበላችሁ አሁን ስታንዳርድ ታወጡና ገብቷችኋል። እንደዚህ አይነት ቤት ውስጥ የሚኖር ሰው ምንም ግብር መክፈል የለበትም ፕሮፐርቲ ታክስ ብላችሁ ትተውታላችሁ ማለት። ልክ አሁን በደሞዙ ከ4 ሺህ ብር በታች የሚያገኝ ሰው እኔ እንዲያውም ያንስበት ይመስለኛል በኢትዮጵያ ውስጥ አሁን ባለው እኔ 9 ሺህ የሚያገኝ ሰው ታክስ ተወው ነው። ግን እነሱ ኦብሴሽናቸው ምንድን ነው? የታክስ ቱ ጂዲፒ ሬሾ ነው። መንግስት ሬቨኒው ያስፈልገዋል። ጹም ነው ለተወሰነ ስነ ስርዓት ያዘ እኔ እንደሚመስለኝ ነው የምላቸው። እና የሆነ አማውንት አወጡለትና እስከዚህ የሚያወጣ እንትን ቤት ግብር አይከፍልም ትላላችሁ። አይላብጣ ሁለተኛ ሃየር ቫሉ ፕሮፐርቲስ ፔይ ሃየር ፐርሰንት ስሞል ዋንስ ፔይ ለስ ኪፕስ ኢት ፕሮግሬሲቭ ልክ እንደ ታክሱ ነው። ስለዚህ ቀጥታ ሄደ የፕሮፐርቲ ታክስ 1% ነው ብለ ትሩ አውት ፍላት ሬት አትሰጠው ነው። ስለዚህ ልክ እንደ ታክ እንትኑ ፕሮግሬሲቭ ይሆናል። እዚህ ጋር እንዳየ ነው ማለት ነው። እዚህ ጋር እንደምናየው ወይንም አሁን እዚህ ጋር የ39 ሺህ ሰው እንዴት እንደሚከፍል እዩት። ለምሳሌ ደሞዙን ነው የምላችሁ በደሞዝ ነው፣ ግን ያኛውን በቤት ልታረጉት ትችላላችሁ። ይህንን በሚሊዮን በምናምን መተካት ነው። ለምሳሌ እንበልና በእንትን ብንሄድ በቤት ይህንን ሺውን በሚሊዮን እንቀይረውና በሚሊዮን ቀይረን ስንሄድ ከ4 ሚሊዮን በታች ቤት ያለህ ሰው ከሆንክ የቤት ግብር አትከፍልም ፕሮፐርቲ ታክስ። ከ4 ሚሊዮን እስከ 8 ሚሊዮን ግር ከሆነ 5% ትከፍላለህ። let's say like 5% ብዙ ሊሆን ይችላል፣ ግን ከ4 ሚሊዮን እስከ 8 ሚሊዮን ከሆነ 5% ትከፍላለህ። 200 ሺህ ነው፣ ግን 5% ላትለው ትችላለህ። ከ4 ሚሊዮን ለምሳሌ 1% ወይም የ1% ግማሽ ወዘተ ወዘተ። ምክንያቱም ብዙ እንዳይሆንበትና ኦልሬዲ ሌላ ግብር ይከፍላል ሌላ ቦታ። ስለዚህ እንትን እንድታረጉት ማለት ነው። ስለዚህ ቤት ሲገመት ከ8 ሚሊዮን እስከ 15 ሚሊዮን ከሆነ ምናልባት
ማለት ሀብታም ነህ ማለት ነው። አንተ ጥሩ ቤት ውስጥ ነው ብትኖረው ወይንም ላይክ ነው ከ15 ሚሊዮን እስከ 30 ሚሊዮን የሚገመት ከሆነ ሬቱን እየጨመርከው ትሄዳለህ ነው። አይ ላይክ ኢት ላይክ ዋችሁ ኳሌት ከግምት ውስጥ ጥሩ አድርጓችሁ ከግምት ውስጥ አስገባላችሁ። ምክንያቱም ስትሪም ላይን ስታረገው ትጎዳዋለህ። የኢትዮጵያን ሕዝብ ስታዩ ታክስ ካኖት ኤክሲድ ሰርቴን እና ደግሞ የመሬት ግብሩ ሰርኪዩት ብሬከር ኤሌክትሪኩ እንደዚህ ችችች ብሎ እንዳይመጣ ብሬክ ታደርግበታለህ። እሱንም ወድጀዋለሁ። ማለት የሆነ ደረጃም እንዳያልፍ ሬስትሪክት ታደርገዋለህ። ለምሳሌ የፈለገ ቢሆን በቤት ግብር በአመት ከዚህ በላይ አትከፍልም። ለምን እንትን አይሆንም? የእልፍኝ አዳራሽ አትሰራም፣ ከዚህ በላይ አትከፍልም ብላችሁም ብሬክ ታደርጉለታላችሁ። deferral programs, elderly or poor home owners can defer payment until property sold or inheritance. ማለት ሰዎች ደግሞ ጡረታ ምናምን ከወጡ እና ገቢያቸው ከተመናመነ ወይ ቤቱን ስትሸጠው ትከፍላለህ ነው ወይ ደግሞ ስታወርሰው ምናምን ብላችሁ geographic phasing, roll out gradually, start with commercial high value zones, then expand ምናምን። ስለዚህ አንድ ላይ ነው። ለምሳሌ ኬንያ፣ ቪየትናም፣ ኬንያ፣ ታንዛኒያ ሰዓቱ የሚበቃ አይመስልም። ግን ቫካንት ላንድ ፌዝድን ለምሳሌ በኬንያ ያደረጉት ምንድነው ነው ሲጀምሩ ባዶ ቦታዎችና የኮሜርሻል የሆኑ ቦታዎችን ነው ፕሮፐርቲ ታክስ ውስጥ በማስገባት የጀመሩት። ስለዚህ ማለት ነው አቅም ካለው ኪሱ ጥሩ ከሆነ ሰው ታንዛኒያ applied flat nominal charge to low income neighbors instead of full Vietnam limited property tax to high value second properties first. China plots in Shanghai and Chongqing tax only luxury and investment housing ወዘተ። ግን እቺ ፕሮግሬሲቭ ተመችታኛለች። ማለት ፕሮግሬሲቭ ታደርጉታላችሁ። ፕሮግሬሲቭ ብቻ ሳይሆን በአንድ ድም ይሆናል። ስለዚህ ለምሳሌ የ39 ሚሊዮን ብር የሚያወጣ ቤት ያለው ሰው ቀጥታ ሄዳችሁ ፍላት ሬት አፕላይ አታደርጉበትም። የመጀመሪያውን 5 ሚሊዮን በሆነ የሚቀጥለውን 10 ሚሊዮን በሆነ የሆነ ምናምን አድርጋችሁ በሰርኪዩት ብሬከር ተጠቅማችሁ ኤግዘምት የሚደረገውን ኤግዘምት አድርጋችሁ ምናምን ብላችሁ ዋናው ምንድን ነው የሰውን አቅም ያገናዘበ ሪያሊስቲክ የሆነ ግን በማርኬት ቫሉዌሽን ላይ ቤስድ ያደረገ መክፈል የሚችሉትን ሰዎችም ያለ አግባብ የሚያስከፍልና ኑሮ የሚያስወድድ ሳይሆን ሪዝነብል ሆኖ ግን ሞስት ኢምፖርታንት ግን ወጥነት ኑሮ ስትሪም ላይን አድርጎ ኪሳችሁ ጥሩ ገንዘብ እንዲያስገባና በዛ መሰረት ፕላን አድርጋችሁ የልማት ስራ ለመስራት እንድትችሉ እንዲያስችላችሁ ነው። እኔ ማለት አሁን ያለውን ሜሱን ለማስተካከል ፕሮግሬሲቭ ማድረጉ ያ ላይክ ነው ያስኬዳል። ኢንሾርት እና ላይክ ነው አሰስድ ባይ ላይክ አይ ቲንክ አንተም ገብቷችኋል፣ እኔም ገብቶኛል። ስለዚህ ምንም ሳላነሳ በዚሁ ጨረስኩት። ግን ሀሳቡ እኔ ፕሮፐርቲ ታክስ እንዴት አልነበረም ነበር አለ ነው። ግን ያለበት በጣም እንትን ነው የተቆራረጠ ወጥነት የሌለው አንዳንዱ ይከፍላል፣ አንዳንዱ አይከፍልም። እንትኑም ሬቱም እንደዚህ በማርኬት ምናምን አይደለም ነው። ስለዚህ ኮምፕሬንሲቭ የሆነ ቫሊዩ ቤዝድ የሆነ ሪከሪንግ ሊያመጣላችሁ በሚችል ያን ከሊዝ ጋር እንዴት ታካሂዱታላችሁ? ሊዙን ማስቀረት አለባችሁ። ግን ደግሞ እንደዚህ ስታረጉ ቫሊዩ ቤዝድ ሆነው በማርኬት ከሆነ ሰው አትጎድም ወይ? ምክንያቱም በጣም ብዙ ሰው ይጎዳል። እንደዛ ላይክ ነው ሜካኒዝሙ ምንድነው? ፕሮግሬሲቭ ታደርገዋለህ፣ አንዳንዱን ኤግዘም ታደርገዋለህ፣ አንዳንዱ ኩሽን ታደርገዋለህ። የእድሜ ባለጸጋውን ላይክ ነው ጡረታ ምናምን ከወጣት ችግር የለም እንትኑን የጡረታውን ወረቀት ይዘናና ሲስተማቲክ ይሆናል። ሬጅስተርድ ነው፣ ቬሪፋይብል ነው። በተለይ ካዳስተር ሲስተሙ ካላችሁ አርጋችሁ ጥሩ ስትሪም ላይን ሲስተም መፍጠር ይቻላል። ስለሰማችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ። ጋድ ብለስ